ሰዎች አሁን ከአይምሮሽ ውስጥ አልወጣ ያለው ሰው አንቺ ህይወት ላይ የተለየ ነገር ምን አድርጎልሻል? ዋናው ጥያቄ ሁሌ እንዲታወስና ለሱ እንዲለቀስለት የሚያደርገው ነገር ያ ሰው በህይወትሽ ላይ ምን የተለየ ነገር አዳርጎብሻል ጨምሮብሻል ገባሽ አብዛኛው እናንተ እንደሚባለው ይሄ መሸናነፍ አይደለም ብሎኪንግ እናንተ ካልፈለጋችሁ እንን ሰው ማየት የማትፈልጉ ከሆነ አለመፈለጋችሁ የሚገልጽ ነገር ነው ሌላ ትልቅ ተአምር ነው አይምሮ እናንተ ከምታስቡት ነገር ወጣ አርጋችሁ ሳሏቸውና የእውነት እናንተ ባደረጋችሁላቸው መጠን እነዛ ሰዎች ያደርጉላችሁ ነበር ወይ ሲቀጥልም ክብርና ለእናንተ አቴንሽን ይሰጧችሁ ነበር ወይ የሚለውን ነገር ሲቀጥልም ያ ሰው ቺት አርጎባችሁ ወይም በሌላ ሰው ቀይራችሁ ከሆነ እናንተ ላደረጋችሁት እናንተ ለሰጣችሁት ለከፈላችሁት ዋጋ ያ ነገር ይገባችኋል እናንተ ታስቡት ስሜታችሁ የበለጠ ያላችሁን ሰልፍ ሪስፔክት ያላችሁን ክብር አስቀድሙ ብዬ ስነግራችሁ ከባድ ሊመስል ይችላል አዎም ከባድ ነው ግን at the end of the day ክብራችሁ ነው እናንተ ጋር የሚቀረው ሌላው ለምን የተሻለ ሰው እንደሚያስፈልጋችሁ በደንብ ጻፉ ይላል ማናቸውም እነዛን ሰዎች የሚያስታውሳችሁን ነገር በሙሉ አውጥታችሁ ለተወሰነ ሞር ላልተወሰነም ጊዜ ከፍለፊታችሁ አርቁት አንድ ግንኙነት እናንተን እስክታጡ ድረስ የሚጎዳችሁ ከሆነ ያ ግንኙነት ለናንተ አልተፈቀደም ማለት ነው ለናንተ አልሆነም ማለት በጣም የምትወዷቸው ሰዎች እናንተ ቦታ የምትሰጧቸው ሰዎች ዛሬ ላይ አጠገባቸው የሉም እና እነዛን ሰዎች ከአይምሯችሁ ማጥፋት አልቻላችሁም ይሄንን ሰው በጣም ህልምሽ ውስጥ የነበረ ሰው በጣም ነገሽን የምታልሚበት ሰው የሆነ አግብቼ ወልጄ ለትዳር መስርቼ ብላ ብላ ብለሽ የምታስቢው ሰው አሁን ላይ አብሮሽ የለም እና ኦንሊ ያለው አብሮሽ ያለው ነገር ቢኖር አይምሮሽ ውስጥ የነዛ ሰዎች ትውስታ ነው የዛ ሰው ትውስታ የዛ ሰው ሳቁ ጨዋታው እንዲህ አንቺ የምታስቢው በሙሉ አይምሮሽ ውስጥ አለ እና ያንን ነገር መርሳት አልቻልሽም ሶ እንዴት ልርሳው እያልሽ እያሰብሽ ነው እንደዚህ አይነት ሲቹዌሽን ላይ ካለሽ ይሄ ቪዲዮ ላንቺ ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ በመጀመሪያ ማንም ሰው በህይወት አጋጣሚ ሚታረጋላችሁ አብራችሁ እስከሆነ ድረስ ልባችሁ እስከተፈቃቀደ ድረስ አብራችሁ ትቆያላችሁ ከዛ ነገሮች አልሰራ ሲል ትለያያላችሁ ይሄ በማንኛውም ሰው ህይወት ውስጥ ያለ ጉዳይ ነው ሁሌ አንድን ሰው አገኛችሁት ማለት ህይወታችሁ ውስጥ ለቀጣይነት ዘላለም ዓለማችሁን አብራችሁ ትኖራላችሁ ወይም ደግሞ ሁሉም ወደ ቁም ነገር ያመራል ማለት አይደለም ይሄንን በመጀመሪያ ከተገነዘብሽልኝ ወደ ዋናው ሐሳቢና ነጥቤ ልግባልሽ ሁሉም ሰው ድክመት አለበት ራሱ የሚያሰባብ ራሱን ሃንድል ማድረግ የማይችለው የራሱ የሆነ ጸባይ ይኖረዋል እና አይምሮሽ ውስጥ እነዛ ሰዎች በጣም ፍጹም አርገሽ እየሳልሻቸው ከሆነ እነዛ ሰው ፍጹም አይደለም ያ ሰው አይምሮሽ ውስጥ አልወጣ ያለ ሰው ንጹህ ፍጹም የሆነ ሰው አይደለም እንድታስተውሉ የምፈልገው አንድ ሰው መርጦ ወይም ደግሞ ሳይፈልግ ከናንተ ከተለየ የዛ ሰው ምርጫ ማክበር አለባችሁ እናንተ ስለወደዳችሁት እናንተ ቦታ ስለሰጣችሁት እነዛ ሰዎች ቦታ ይሰጧችኋል ማለት ይወዷችኋል ማለት አይደለም ሶ ይሄንን ነገር በደንብ አይምሯችሁ ውስጥ ልባችሁ ውስጥ እንድታስቀሩልኝ እፈልጋለሁ እና አሁን ላይ በጣም ስትራግል እያደረግሽ ያለሽበት ነገር ያንን ሰው ከአይምሮዬ እንዴት ላስወጣው ይሄ ሰውዬ ከአይምሮዬ መውጣት አለበት ከልቤ መውጣት አለበት ሂል ማድረግ አለብኝ ብለሽ በጣም እያሰብሽ ነው ያለሽው ግን እንዴት ሂል ማድረግ እንዳለብሽ አልገባሽም አልተረዳሽውም ማለት ነው ለዛም ነው እስካሁን ድረስ በርሽን ዘግተሽ ያለቀሽ ያለሽው በነዛ ሰዎች ትዝታ ውስጥ ተቀብረሽ ያለሽው የሆነ ሙዚቃ ስትሰሚ ወይኔ ያ ሰውዬ ብለሽ እያሰብሽ ያለሽው ለዛ ነው ያንን ስላልተረዳሽ ነው ሁሉም ሰው የራሱ የሆነ ድክመት አለበት ስልሽ አንቺንም እነዛ በአይምሮሽ ውስጥ ጥሩና በጣም ከፍ አድርገሽ የሳልሻቸው ሰዎችንም ይጨምራል ሶ እነዚህ ሰዎች በመጀመሪያ ደረጃ ከናንተ ለምን ተለዩ
ለምን ታዋችሁ? ለምን ብሬክአፕ ተፈጠረ የሚለው ዋና ጥያቄ ነው፣ ዋና ሐሳብ ነው። እነዛ ሰዎች ከናንተ የተለዩበት ምክንያት ወይም ደግሞ ከናንተ ጋር ያልቀጠሉበትን ምክንያት ካወቅን ቀጣይ እነዛ ሰዎችን ለምንድነው ደጋግመን የምናስታውሳቸው? ደጋግመሽ የምታስታውሽበት ሪዝን ምክንያት ምንድነው ነው? ይሄ ሰውዬ ቺት አድርጎብሽ ከሆነ አንቺ ላይ በሌላ ሰው ቀይሮሽ በሌላ ሰው ደርቦሽ ከሆነ እንደዚሁም ደግሞ ማይገባሽ ቦታ አስቀምጦሽ ከሆነ ይሄ ዲስሪስፔክት ይባላል። ህይወትሽን ከማያከብርሽ ከአንቺ ጋር ፍቅር ከሌለው ሰው ጋር መቀጠል የምትፈልጊ አይነት ሰው ከሆንሽ አዎ ያንን ትዝታ ይዘሽ መቀጠል ትችያለሽ። ነገር ግን እስከ መቼና እስከ መቼ ድረስ እንደዛ ሆነሽ ልትቀጥይ ትችያለሽ ነው ዋናው ጥያቄ ማለት ነው። አሁን ላይ አእምሯችሁ ላይ የምታስቡት ነገር የነዛ ሰዎች ትዝታ፣ የነዛ ሰዎች ፍቅር፣ እናንተ ያደረጉላቸው ነገር የሆነ እናንተ ካደረጋችሁላቸው የበለጠ እነዛ ፍርፋሪ የሰጧችሁ አቴንሽን ትዝ ይላችኋል። ያንን እንደ ትልቅ ቦታ እየቆጠራችሁት ነው ያላችሁት። ለዛ ምክንያት ነው እነዛን ሰዎች ልትረሷቸው ጭራሽ ከአእምሯችሁ ሊወጡ ያልቻለው ማለት ነው። በደንብ እንድታስተውሉልኝ የምፈልገው ነገር ቢኖር እናንተ ማለት የራሳችሁ የሆነ ሐሳብ ያላችሁ ራሳችሁን ከዚህ ነገር ማውጣት የምትችሉ በጣም ጠንካራ ሰዎች እንደሆናችሁ ነው። እቺን ትንሽ ነገር ማለፍ አያቅዳችሁም። በመጀመሪያ ደረጃ አእምሯችሁን ይሄ ስሜታዊ ከሆናችሁበት ነገር ላይ ወጣ ብላችሁ አስቡትና እነዛ ሰዎችን በተለየ መነጽር ለማየት ሞክሩ። አዎ አንሱትና ያንን እነሱ የምትመለከቱበትን ያ የፍቅር መነጽራችሁን ወለቅ አርጋችሁ ለትንሽ ሴኮንድ አስቀምጡትና እነዛ ሰዎች ካለ እንደዚህ አይነት ስሜት አውጥታችሁ ቁጭ ብላችሁ ሳሏቸው። እውነት እነዛ ሰዎች እናንተ በምትሰጧቸው ፍቅር ልክ ሰጥተዋችሁ ያውቃሉ ወይ የሚለውን ነገር በደንብ አስተውላችሁ እዩ። ከቻላችሁ ደብተርና እስክሪብቶ ይዛችሁ እንደ ትምህርትን መከታተል ትችላላችሁ። ጻፉት። ገባችሁ? ጻፉት። ምክንያቱም በጽሁፍ ያለ ነገር አይረሳም። የሆነ ጊዜ ሐሳባችሁ ወደዛ ነገር ሲያመጣ እነዛን ሰዎች ጥሩና ንጉስ አድርጎ ሲስልላችሁ እናንተ ያንን ወረቀት አንስታችሁ ስለነዛ ሰዎች ማንነትና ባህሪ ለራሳችሁ ማንበብ ጀምሩ። ያኔ ያንን ሰው መርሳት እንዴት እንደሆነ አእምሯችሁን ታስለምዱታላችሁ ማለት ነው። ቀለል አድርጌ ልንገራችሁ እና ወደ ሐሳቤ ስመለስ እነዛን ሰዎች ካላቸው አእምሮ እናንተ ከምታስቡት ነገር ወጣ አርጋችሁ ሳሏቸውና የእውነት እናንተ ባደረጋችሁላቸው መጠን እነዛ ሰዎች ያደርጉላችሁ ነበር ወይ? ሲቀጥልም ክብርና ለእናንተ አቴንሽን ይሰጧችሁ ነበር ወይ የሚለውን ነገር እዩ። ሲቀጥልም ያ ሰው ቺት አርጎባችሁ ወይም በሌላ ሰው ቀይራችሁ ከሆነ እናንተ ላደረጋችሁት እናንተ ለሰጣችሁት ለከፈላችሁት ዋጋ ያ ነገር ይገባችኋል ወይ ብላችሁ በደንብ እዩ። ለምንድነው ከዚህ ሰው ጋር የተለያየሁት? ምን ስላደረገኝ ነው? የእውነት ዲስሪስፔክት ስላደረገኝ ነው? የማይገባኝ ቦታ ላይ ስላስቀመጠኝ ነው? ወይስ እኔ ላይ ሌላ ሴት ስለደረበ ነው? ወይም ቤተሰቦቼን እና የኔ የሆኑትን ነገሮች ሁሉ ስለሚያጣጥል ስለማያከብር ነው? ይሄን ሁሉ በደንብ እዩ፣ በደንብ እወቁ። ይሄንን በደንብ ዘርዝራችሁ ደብተራችሁ ላይ አስቀምጡ። ለምንድነው እነዛ ሰዎች ከኛ የራቁት? አንዳንዴ እናንተ በደንብ ትሪት ስታረጓቸው፣ እናንተ በጣም ፍቅር ስትሰጧቸው እነዛ ሰዎች በምላሹ ያልሆነ ነገር ዲስሪስፔክቴሽን ክብራችሁን የማይመጥን ነገር አድርገው ከሆነ ይሄ ለእናንተ አያገባችሁም። ፈጣሪ በጊዜ እነዛን ሰዎች ከእናንተ ላይ ብድግ አድርጎ አነሳላችሁ። ፈጣሪያችሁን ልታመሰግኑ ነው የሚገባው። ሌላው ለምን የተሻለ ሰው እንደሚያስፈልጋችሁ በደንብ ጻፉት። የተሻለ ሰው የሚያስፈልገኝ ምክንያት ስለሚገባኝ፣ ስለተገባኝ፣ ፍቅር ስለተገባኝ፣ የተሻለ ሰዎች ስለተገቡኝ፣ እኔ የሚገባኝ በዓለም ላይ ያሉ ጥሩ ነገሮች ስለሆነ ነው ብላችሁ ይህንንም አስፍሩት። አንዳንድ ጊዜ እስቲ በደንብ
ራሳችሁን ወጣ አድርጉና እዩት። ምንም ነገር ያላደረገላችሁ ሰዎች እኮ ናቸው አይምሯችሁን እየበጠበጡ አይምሯችሁን ሰላም እየነሱ ፍቅር በሚመስል ይሄ የሆነ የተሸፈነ ነገር እናንተን እየበጠበጡ ያሉት እነዛ ሰዎች። አዎ አሁን ከአይምሮሽ ውስጥ አልወጣ ያለው ሰው አንቺ ህይወት ላይ የተለየ ነገር ምን አድርጎልሻል ነው ዋናው ጥያቄ። ሁሌ እንዲታወስና ለሱ እንዲለቀስለት የሚያደርገው ነገር ያ ሰው በህይወትሽ ላይ ምን የተለየ ነገር አዳርጎብሻል ጨምሮብሻል ነው። ገባሽ? አብዛኛው ጊዜ በባዶ እናንተ ኢንቨስት አርግታችሁበት በባዶ አጨብጭባችሁ ስለወጣችሁ ያ ኢጎ ነው እናንተን እያስጨነቃችሁ ያለው እንጂ እናንተ ኖርማል እያያችሁ ቢሆን በኖርማል አመለካከት እያሰባችሁ ቢሆን እነዛ ሰዎች ለእናንተ ምን አርገውላችኋል? ምን አርገው ሲቀጥል በህይወት ላለ ሰው እንደዚህ አይምሮ ላለው ትልቅ ሰው ለሆነ ጺም ላበቀለ ሰው አይለቀስም። አይለቀስም። እያለቀሽ ቤትሽን ዘግተሽ ካለ እውነት አሁን እናንተን እየወቀስኩኝ አይደለም። ይሄ ማናቸውም የፍቅር ስሜት ውስጥ የነበሩ ማንም ሰው በጣም እነዛን ሰዎች ወዷቸው ነገ ብላችሁ ተስፋ ያደረጋችሁባቸውን ሰዎች ባልሆነ ትርኪ ምርኪ ነገር ስታጧቸው ልታዝኑ ትችላላችሁ። ነገር ግን ያ ሀዘናችሁ እናንተን እስኪጎዳ መሆን የለበትም። አንዳንድ ጊዜ ፕሊዝ እናንተ ከምታስቡት ስሜታችሁ የበለጠ ያላችሁን ሰልፍ ሪስፔክት ያላችሁን ክብር አስቀድሙ ብዬ ስነግራችሁ ከባድ ሊመስል ይችላል። አዎም ከባድ ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ክብራችሁ ነው እናንተ ጋር የሚቀረው። ገባችሁ? ምክንያቱም ይሄ ሁሉ ስሜት ያልፋል። እናንተም የሰው ልጆች ናችሁ። የሆነ ታይም ላይ ታገግማላችሁ። የነዛ ሰዎች በሌላ መነጽር ማየት ትጀምራላችሁ። ያኔ ለዚህ ሰው ነው እንዴ እንደዚህ ሆንኩት፣ ለዚህ ሰው ነው እንዴ እያለቀስኩ የነበረው ብላችሁ ታስባላችሁ። ለዚህ ነው አሁን ጊዜም ሰልፍ ሪስፔክታችሁን የራሳችሁን ክብር እንደ ሴት ልጅ ማስቀደም አለባችሁ ብዬ የምለው። እውነት ነው። ለምትወዷቸው ሰዎች ዋጋ ልትከፍሉ ትችላላችሁ። የምትወዷቸውን ሰዎች ብዙ ርቀት ልትሄዱላቸው ትችላላችሁ። ነገር ግን እናንተን እስክታጡ መሆን የለበትም። አንድ ግንኙነት እናንተን እስክታጡ ድረስ የሚጎዳችሁ ከሆነ ያ ግንኙነት ለናንተ አልተፈቀደም ማለት ነው። ለናንተ አልሆነም ማለት ነው። እና እነዛ ሰዎች በጣም ፍጹም አይደሉም። እነዛ ሰዎች እንደምታስቧቸው ይሄ ጥሩ የፍቅር ፍቅር ማለት እነሱ ናቸው ብላችሁ እንደምታስቡት አይደለም። ሌላው እንድትረሱ ከሚያግዟችሁ ነገር አንዱ የነዛን ሰዎች ማስታወሻ፣ የነዛን ሰዎች የሰጧችሁ ስጦታዎች፣ የነዛን ሰዎች የሆነ የሚያስታውሳችሁን ነገር አውጥታችሁ አስወግዱት፣ ጣሉት። ምንም ጥቅም የለውም። ለምን መሰላችሁ? ላይክ ይሄ ከናንተ ቢያንስ የሆነ የሚጠቅማችሁ ነገር እንኳን ከሆነ ለትንሽ ጊዜ እናንተ ራሳችሁን ስቴብል እስክትሆኑ ከዛ ስሜት እስክትወጡ ድረስ ያንን ነገር ማሸሽ አለባችሁ። ከነዛ ሰዎች ፎቶ ሊሆን ይችላል፣ ድሮ አብራችሁ ስትሰሙት የነበረው ሙዚቃ ሊሆን ይችላል። ማናቸውም እነዛን ሰዎች የሚያስታውሳችሁን ነገር በሙሉ አውጥታችሁ ለተወሰነ ሞር ላልተወሰነም ጊዜ ከፊት ለፊታችሁ አርቁት። አንዳንድ ጊዜ ብሎክ ማድረግ፣ እነዛ ሰዎች ችላ ማለት፣ የሆነ ነገር ማድረግ የተሸናፊነት ምልክት ሊመስላችሁ ይችላል። ሶሻል ሚዲያም ላይ በብዛት ብሎክ ካደረገሽ ዊን አድርገሻል፣ አሸንፈሽዋል፣ ወይም ደግሞ እሷ ብሎክ ካደረገች አሸንፈሃታል ምናምን የሚባል ነገር አለ። ብሎኪንግ እናንተ እንደሚባለው ይሄ መሸናነፍ አይደለም። ብሎኪንግ እናንተ ካልፈለጋችሁ እንን ሰው ማየት የማትፈልጉ ከሆነ አለመፈለጋችሁን የሚገልጽ ነገር ነው። ሌላ ትልቅ ተአምር የለውም። ኢፍ ዩ ዋንት እንደውም አንድ ጥያቄ ተጠይቄ ነበረ። ብሎክ ላርገው ወይ? በጣም የምወደው ሰው ነው፣ ብሬክ አፕ አድርገናል ኦር ተለያይተናል፣ ሶ ይሄንን ሰውዬ ብሎክ ማድረግ አለብኝ ወይ ብላ ጠይቀችኝ። እስካልደበረሽ ድረስ ብሎክ ማድረግ ትችያለሽ፣ ኦር አለማድረግም ትችያለሽ። ዋናው ያንቺ ስሜት ነው ብዬ ነግሬያታለሁ። ነገር ግን ምን ልላችሁ ፈልጌ ነው፣ እነዛ ሰዎች አቅማችሁን የሆነ ነገራችሁን እየመጡ እንዳይፈትናችሁ የምትፈልጉ ከሆነ ለተወሰነም ላልተወሰነም ጊዜ እነዛ ሰዎች የሚያስታውሷችሁ ቦታ፣ እነዛ ሰዎች የሚያስታውሳችሁ ስጦታ ሊሆን ይችላል፣ ፎቶዎች፣ እንደነገርኳችሁ ሙዚቃ፣
ኤኒቲንግ እነሱን የሚያስታውሳችሁን ነገር ካጠገባችሁ አርቁ። ምክንያቱም እንድታስቡ የምፈልገው እነዛ ሰዎች ሳቃቸውን ለእናንተ ያደረጉላችሁን እነዛ ፍቅር የሚመስሉ ጥሩ ጥሩ ድራማዎችን ሳይሆን ማስታወስ ያለባችሁ አሁን ላይ ያላችሁትን ስሜት ነው በደንብ ማስታወስ ያለባችሁ። እንደዚህ ህመም እንዲሰማችሁ እያደረጉ ያሉት እነዛ ትላንትና ስትወዷቸው፣ እነዛ ትላንትና ስታፈቅሯቸውና ቦታ ስትሰጧቸው የነበሩ ሰዎች መሆናቸውን አትርሱ። ሶ አዘፋይናል ምን ልላችሁ ፈልጌ ነው፣ ዋጋችሁን ተረዱና ያንን ኦብሰስድ የሆናችሁበትን ያንን ለነሱ ያባከናችሁትን ኢነርጂ ወደ ራሳችሁ፣ ወደ ህልማችሁ፣ እናንተ ወደምትፈልጉት ነገር አድርጉት። ሶ ይሄንን ስላችሁ ወደ ሌላ ተጨማሪ ሌላ ሰዎች ላይ እንደ አዲስ አድርጉት ሳይሆን ያንኑ ኢነርጂ ልክ እናንተ እነዛን ሰዎች በወደዳችሁበት መጠን እንደውም ከዛ በላይ ሊሆን ይችላል እራሳችሁ ላይ አድርጉት። ኦብሰስድ ሁኑ። ከዛን ይልቅ ያኛው የጎዳችሁ ስሜት እናንተን እንዲጠግናችሁ፣ እናንተን እንዲቀይራችሁ ነው ማድረግ ያለባችሁ። ከዚህ በፊት እንደነበረው ሳይሆን መሆን ያለባችሁ ከዚህ በፊት እንዳልነበረው አዲስ ስታይል ተከተሉ። አዲስ የሆነችዋን ማንነታችሁን አውጧት፣ ፍጠሯት። ያለበለዚያ እነዛን ሰዎች እያሰባችሁ በነዛ ሰዎች ህልምና ሐሳብ ውስጥ ነው ተቀብራችሁ የምትኖሩት። ሶ እንደማንኛውም ሰዎች መሆናቸውን አትርሱ። ከፍ አድርጋችሁ የሳላቻቸው ሰዎች እንደማንኛውም እንደኛ ተራ ሰዎች ናቸው። ድክመት ያለባቸው ራሳቸው ሊያስተካክሉ የሚገባቸው ትልቅ ነገር ያለባቸው ደካማ ፍጥረታት መሆናቸውን አትርሱ። ያለው ብቸኛ ጥንካሬ እናንተ ጋር ነው። ያንን ማውጣትና እናንተ ለራሳችሁ ነገር መጠቀም ነው ያለባችሁ ማለት ነው። ስለዚህ በዚህ ሰዓት እነዚህን ሰዎች ልርሳ፣ ይሄንን ሰውዬ እንዴት ከአእምሮ ላውጣው ብለሽ እያሰብሽ ከሆነ ዋነኛው ነገር ማሰብ ያለብሽ ስለ ራስሽና ስለ ነገ ላይፍሽ፣ አሁን ምን ማድረግ እንዳለብሽ፣ አሁን ከዚህ ስሜት እንዴት መውጣት እንዳለብሽ ብቻና ብቻ ነው ማለት ነው። አይ ሆፕ ይሄ ቪዲዮ እንደሚጠቅምሽ አልጠራጠርም። ኮሜንት ላይ ለምትሰጡኝ አስተያየት በሙሉ በጣም አመሰግናለሁ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ።